እሺ ፎሎ አድርጌያለሁ ማለት ነው። ፈለገ መጥቷል። አሁን ማውራት ይችላል። ፈለጋ ይመቻል። ፈለጋ መጥቶ ነው ወይ ተመለስክ? አዎ ቶኒ ያለው አይ እንትን ኢዮባ ስራ ላይ ነው እና እንትን መቀጠል ከቻልክ አንተ ቀጥል። እሺ ትንሽ አሞካል ወንድማችን መሰለኝ። ሌላ ጊዜ ልመለስ ወይስ ልቀጥል ወደሚቀጥለው ጥያቄ? ሌሎች ከመጽሐፍ ቅዱስ ውጭ ብትላቸው ትምህርቶች ካሉ አንሳቸው፣ ችግር የለውም። አሟል እንደ ፈለጋ አላውቅም። ይቅርታ ፈለጋ ሶሪ። ምን ሆነ ነው ፈለጋ? ትንሽ ጨበሬ ነው ማኛል ጾም ነው ብዬ እኮ ምን ሆንክብኝ ወንድሜ? ሌላ ጊዜ ፈለጋ አመሰግናለሁ። ሰላም ዋሉ። ኦዬ ወይ በቃ አረፍታ ጨጓራ እንትን ብሎኝ ጸበል ጠጣ ነበረ፣ ግን ያው ጾም ስለሆነ ትንሽ ልቆይ ብዬ እኮ ነው። ይዋ አይ ጨጓራ ከሆነ በእርግጥ እየባሰ ነው የሚሄደውና ጸበልን ብትወስድበት አሪፍ ነው። አሙቅ ያውቃል እንደ ይዋ ጨጓራ እንዴ በጣም ኃይለኛ ጨጓራ ነው ያለብኝ። ባለፈው የታመምኩት እሱን አይደል እንዴ? የጨጓራ አሲድ ምናምን ተብዬ እኮ ነው። እና እንዴት ማለት ምን አዘዙልህ ምናምን? መድኃኒት ሰጡኝ ለ14 ቀን የሚዋጥ አንድ ዝግባ የሚያክል መድኃኒት። ከዛን ለ14 ቀን ዋጥኩት። አሲዱን ያመጣጥነዋል ማለት ነው። አሲድ መብዛት ነበረ እና ታየው ምናልባት ይሄ ምግብ ስትበላ ቁጭ የሚል ከሆነ ቶሎ ማይፈጭ ከሆነ ማቅለሽለሽ ምናምን ካለው ሆዴ መንፋት ምናምን ነገር ካለው ሙቀት ምናምን እንደዚህ ትኩሳቶች ካሉት እንደዛ ሊሆን ስለሚችል ታየው። እኔ እንኳን ምግብ እንዳልበላ ነው የሚያደርገኝ በጣም። የኔ ደግሞ መጥፎና ምግብ ጭራሽ እንትን አይደለም ብዙ እንድበላ ምናምን አያደርገኝም። በጣም ነው የምፈራው፣ ምክንያቱም የሆነች ትንሽ ነገር ከቀመስኩ በጣም በቃ። የኔም እንደዛ ነበረ። ልክ ሆዴ ሙሉ አይነት እንትን ይለኛል እና ስለሚከብድ ማለት ነው ጨጓራ ላይ ቶሎ ስለማይፈጭ እና ታየው ማርያምን ታየው አሁኑ ታየው ከቻልክ ሆስፒታል እኮ መሄዱን የምንፈራው ድንገት በቃ የሆነ ጨጓራዬን አሞኛል ብለህ ሆስፒታል ስትሄድ ድንገት ኩላሊት፣ ጉበት፣ ልብ ድካም ምናምን አለብህ ይሏል። እንደዚህ ነገር ከምሰማ ደግሞ አልሄድም። አይ ይልቁኑ እንደውም እንደዛ ከምሰማ ብለህ በመቆየት ሌላ ነገር እንዳታመጣ ተከትሎ ብትሄድ ነው የሚሻልህ። እና ተልባ ምናምን ጠጣበት። አንደኛ ተልባው ሳይፈጭ ተቀቅሎ የተልባ ውሃ ይባላል። አሪፍ ነው በጣም ተጠቅሜው አውቃለሁ። ሁለተኛ ደግሞ ተፈጭቶ በጁስ መልክም ጠጣው። ተፈጭቶ ምናምን አሪፍ ነው። ያኛው በጣም ጸዴ ነው። መድኃኒት ነው የምፈልገው ፓፓ። በጣም ያ አስፈሪ ነው፣ በጣም አስፈሪ ነው። ይሄ ቬነም ነው የሚመስለው እኮ ነጣ እንጂ ያ እኮ ተቀቀሉ ማለት እኮ ወፍሮ ቬነም ነው የሚመስለው። ብራዘር ገብቶ እንጥል እረፍት አድርግ። ለማንኛውም እንትኑ ይሄ ቁጭ ማለቱ ራሱ ተጽዕኖ አለው። ይበቃል፣ እረፍት አድርገዋል ፓፓ። እሺ ዮባችን፣ እኔም በጣም ነው የማመሰግነው። ጊዜ ያክብረልኝ። ሁላችሁንም በጣም ነው የምወዳችሁ፣ እጅግ በጣም ነው የማመሰግነው ተወዳጆች። እንግዲህ ዛሬ ቴክኒክ ችግር ነው። ነገ ነገሮች ላይ ፎከስ አድርጌ በደንብ ለመውራት እንዲመቸኝ ለዛሬ ረፍት ላድርግና ነገ ቀን 4 ሰዓት ላይ ሁላችሁም እንዳትቀሩ። ነገ ቀን 4 ሰዓት እንደ እግዚአብሔር መልካም ፈቃድ በፕሮቴስታንቲዝም ውስጥ ደግሞ ያሉ ሰው ሰራሽ ትምህርቶችን እያነሳን ደግሞ እንወያያለን እና ሁላችሁም እንዳትቀሩ። እግዚአብሔር አምላክ የዛ ሰው ይበለን። ተወዳጆች ላሉት ተከታታይ ሳምንታት በቻልነው አቅም እንዲህ ትምህርት ነክ የሆኑ ሀሳቦችን እንዳሳለን። ሌላው ማታ ያለን መርሃ ግብር ደግሞ ያው እንደምታውቁት
አርብና ቅዳሜ ማታ ማታ ነው ይኖረን የነበረው። ነገር ግን አርብና ቅዳሜ አሁኑ ልገባ ስለማልችል ዛሬ ማታም ጭምር ይኖረናል ማለት ነው። እስፔሻሊ ወንድማችን ቤላ ሊመጣ ይችላል ዛሬ ማታ። ተወዳጆች በቻልነው አቅም ኦርቶዶክሳውያን እስፔሻሊ ትልቅ ተጽዕኖ መፍጠር አለብን። እንደዚህ በዓለማዊ ኮንተንት ላይ ያሉ ወንድሞች እንዲቀርቡ እንዲመጡ ማድረግ አለብን። ቤተክርስቲያን ውስጣቸው ይናፍቃል፣ ውስጣቸው ክርስቶስን ይናፍቃል እና ትንሽ አላደለ ደገፍ ቀፍ የሚያደርጋቸው ሰው ይፈልጋሉ እና እንዴት ገሌ እንዴት ደግሞ መንፈሴ ኮንተንት ላይ መጣ እንዴት ታውሩታላችሁ ምናምን እንዳትሉ እሺ። የኔ ተወዳጆች በደንብ በፍቅር ተቀበሉ። የሚመጡትን በአጠቃላይ በፍቅር ተቀበሉ። መንቃት አለብን እኛ ኦርቶዶክሳውያን እና ነገ ቀን 4 ሰዓት ላይ እንደ እግዚአብሔር መልካም ፈቃድ ሁላችንም እንገናኝ። እሺ የኔ ተወዳጆች። ኧረ ቶኒ ተው። እኔ እኮ ገንዘቡ ብትልክልኝ አይሻለኝም ቶኒ? ኦኬ እሺ ቶኒ ሰላም ሁንልን። ተወዳጆች ሁላችሁም ሰላም ሁኑ። እግዚአብሔር ይማሪ። ፈለጋዬ እንዳቆም እንወዳለን እና ተረጋጋ። አይዞ አሜን። እና ምንም አትሆንም። እግዚአብሔር ይርዳ። እንትን ኧረ ቼክ ምናምን እንደዛ ብትደረግ ነው እየፈራ የሆነ ህመም አለ ምናምን ይባላል። አንደኛ እኔ መርፌ በጣም ነው የምፈራው። ሁለተኛ ደግሞ ሆስፒታል ቦታ ሲካሄድ ድንገት አብሮ ተጓዳኝ የሚናገሯቸው ነገሮች አሉ። እንዴ በቃ የሆነ በቃ ምንም ፌል አድርጓል ምናምን አስቧል። ድንገት አንተ ለጨጓራ ምናምን ብለህ ሄደህ ሁለቱን ኩላሊት ፌል አድርጓል። ልብህ እየሰራ አይደለም። በቃ ልብ ቀጥ ብሏል። አሁን ራሱ ድንገት ነው ልትመጣ የቻልከው እንጂ ልብ ቀጥ ብሏል ምናምን ነገር ሆነ። የሁለቱም የእጅ መገጣጠሚያዎች አይሰሩ። በቃ እግር ፓራላይዝ ሆነዋል ምናምን። አይነ በቃ በዚህ 2 ሳምንት ውስጥ ይጠፋል ምናምን። እንዴ በጣም ሆስፒታል የመርዶ ቦታ ነው። በስማ እንዴ ተስፋ ያለውማ ጸበል ቦታ እኮ ነው እግዚአብሔር። እና እኔ አንድ ጓደኛዬ ላይ ገጥሞኝ ነው። አንዳንዴ ለሕክምና ገንዘብን ብለው እንደዛ የሚሉ ሰዎች አሉ ይመስለኛል። እስፔሻሊ የጸነሱ ሴቶች ያለ ጊዜው በደንተን እየተባሉ ይሄ ምንድን ነው ያለ ጊዜው ደርሷል እያሉ አንዳንድ ዶክተሮች ቀዶ ጥገና እያደረጉ ያስወልዳሉ። ሆስፒታሉ የሚያስብላቸው ገንዘብ አለ። በእርግጥ ሁሉም አይደሉም፣ የተወሰኑ ናቸው። እና ሆስፒታሉ የሚያስብላቸው ገንዘብ ስላለ በጣም የሚገርማችሁ ነገር እንትን ይላሉ። በቃ በዚህ ቀን ነው አሁን በዚህ ቀን ነው እንትን ማለት ያለባችሁ ነው ይላል። በተለይ ደግሞ የጸነሰች ሴት ከባለቤቷ ጋር ምን ያክል ሊጨነቁ ይችላሉ ኢማጂን። ስለዚህ የተባሉትን ከማድረግ ውጭ ወደ ኋላ አይሉም። ገንዘባቸውን ይከፍላሉ፣ ኦፕራሲዮን ይደረጋል፣ ልጁ ይወለዳል ምናምን። እና አንድ ጓደኛችን እንደዚህ ሆስፒታል ሄደ። ኩላሊት አለብህ፣ ጨጓራ ምናምን፣ ልብ፣ ደም ግፊት እንደዚህ አሉት። ልጁ አንዱንም ሕክምና ሳያደርግ ወጣ። እስካሁን ደህና ነው፣ ምንም ነገር አልሆነም። ኤኒዌይስ እንትላለን። ቶኒ ቴንኪው በጣም ሰላም ሁንልን የኔ አባት። ፈለገ ሰላም ነው። ሃሌሉያ እቀበን ገዳም ትክክል ላይ ገዳም እሄዳለሁ። ጸበልም ትክክል ናችሁ። ጸበልም መጠጣት አለብኝ። አለበለዚያ ይሄ ህመም አስባችሁታል? ገና ሳላገባ እንደዚህ ካመመኝ ጥሩ አይመጣም። ገና ሳላገባ ተያየን ስንት ጊዜ። አይኔ ጌታ ሆይ ቤታዩ ይሻላል፣ እንደዚህ መጥፋት ይሻላል። ወይኔ ፈለገዬ እንዴት ነክ?
ከሌላ ሰው ጥፊ እንዴት ከነሳ አባትሽ ትጥፊያለሽ? ወይኔ 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 በጣም ነው እሺ ናፈከኝ ይባላል። እንደዛ ችግር የለውም ይባላል፣ ችግር የለውም። በጣም ተጠፋፋን እኮ። እንዴት ነህ? አለሁልሽ። ደህና ነሽ? ሁሉ ሰላም፣ ሁሉ መልካም። እንደው መዝሙሩንም ሳልዘምር በዛው ብን ብዬ ጠፋው። እኔ አሁን ላይቭ ነበርኩኝ። የሆነ አንዳንድ ትንሽ የምናወራቸው ነገሮች ነበሩ። እነሱን አውርተን ጨጓራኝ ስላመመኝ ብዙ መጓዝ ስላልቻለ ልወጣ ስል አየሁሽ እና ቆይ እስኪ ምናምን እኮ ነው። ወይኔ አይዞክ። ምን ነው ምስር ምናምን በላክ? የጾም ምስር ሲበላ ያማል ይባላል። አይ እኔ ምን እንዳለ ዙሪያ ያሉት ልጆች አቃጣይ ናቸው። ወታይ ምስር የሆኑ ጓደኞች ናቸው ያሉኝ እና ናቸው መሰለኝ። በቃ በጣም ከባድ ነው የጨጓራ በሽታ። ለእኔ አድርገው አይዞክ። በፍጣረ ለጠላታችን እንደዛ ነው የሚለው ያሉ። አይ በተረፈ ደህና ነህ? አሁን ተመልሻለሁኝ። እንግዲህ እንገናኛለን፣ እንማማራለን፣ እንዘምራለን። እንዳጠፊ ቤታዬ። አልጠፋም፣ መራ አልጠፋም። አሁን ተመልሻለሁ። እግዚአብሔር ደግሞ ጨርሶ ይማረኝ። አሜን ቤታዬ። ሰላሙኝ። በቃ እናወራለን። እሺ እንገናኛለን። እሺ እንዳልይዝ ብዬ ነው። ቻው። እሺ ቻው። እፎይ እኔ ወደ ነው ጠላት ደስ ይላል። ኧረ እናንተ ሰዎች ለማንኛውም ወዳችኋለሁ። ሰላም ሁኑልኝ። ነገ 4 ሰዓት እንገናኝና በደንብ ኮፒ ሊንክ በደንብ ሼር አድርገን መልእክቱ ለሁሉም እንዲደርስ እናደርጋለን። በና እንደሲስ በጣም እኮ በእውነት እኔ የሆነ የቲክቶክ አዋርድ ላዘጋጅ እንዴ ለአንተ ሲባል ወይ ፈለገዬ ወንድሜ እንዴት ነህ ሲስ? ደህና ነህ? እንዴት ነህ? አለሁልህ። ሁሉ ሰላም አለሁልህ። እንዳንተ ገና ሳላገባ ገና ሳልወልድ ልጁ ጨጓራ ህመም ያሰቃየኝ ወጣኝ። ምን ነው? ማን ነው? የኛዎች ናቸው? ምንድን ነው እያስቸገሩ ነው? የኛዎች ናቸው ወይ? ደስ ይላል። ግልጽ ያለውን ነገር አልቀበልም እያሉ ነው። አይ የት ሆነ ነው? እኔ ወደ ቤት ልገባ። እስኪ ክፈተው ካሜራው። ገና ከመውጣቱ ቤት እንሂድ ይለኛል። አባዬ እንዲህ ላድርገው እንጂ አባዬ አስብለው። ምንድን ነው በቀበሌ ስምምነት ነው አላምንም። ፈለገ እንዴት ነው? ፈለገ ወይዬ እንዴት ነህ? አለሁልህ። ደህና ነህ? ደህና። ኦርቶዶክስ ነህ አይደል? አይ ኦርቶዶክስ ነህ አይደለሁም። ምንድን ነህ? ጴንጤ ነኝ። ኧረ መስቀል። ኧረ ተው ሲሳይ፣ ሕፃን ልጅ እንደዚህ አታስተምርተው። ኦርቶዶክስ እንኳን ሆነ ይደግቸው ግድ የለም። የኔ አባት እወድሃለሁ። እሺ እወዳችኋለሁ። ቻው ሁላችሁንም በላችሁ። እወዳችኋለሁ። ቻው ሁላችሁንም። አይ በላቸው። እያየ እወድሃለሁ። እሺ ፈለገዬ ቻው። እሺ ኪሴ ሰላሙን ልይበት። እሺ ሲሳይ እግዚአብሔርን አስጠንቶት ነው እንጂ አሁን ይሄ ሕፃን ምን ያውቃል? ጴንጤ ነኝ በል እያስበላ አስለምዶት ነው እንጂ እንደው እግዚአብሔር በሚያውቀው አሁን ይሄ ሕፃን ምን ያውቃል? ቅዱስ ሚካኤል። ለማንኛውም ገና ከሆኑ እንግዲህ ፌል ማድረግ ጀምሯል።
ጸሎት አድርጉልኝ ሁላችሁም። ለማንኛውም ነገ እንገናኝ። በቃ የኔ ተወዳጆች እሺ። እና ደግሞ አርብ ልደቴ ነው ባይዘው አርብ ልደቴ ነው። ቅዳሜ ደግሞ ያው እጅግ በጣም ከምወዳቸው በጣም ከማከብራቸው አላለን ወንድሞች ጋር ነው ማከብረው። ቅዳሜ አርብ ልደቴ ነው እና አርብ እንገናኛለን። ኤኒዌይስ አርብ ቀን እንገናኝ ወይስ ማታ እንገናኝ? እስኪ ንገሩኝ። የት ስንት ሰዓት ይሻላል? አርብ ቀን እንገናኝ ወይስ ማታ እንገናኝ? እኔ ተወዳጆች ማታ ሙሉ ቀን። አረ እውነታችሁን ነው። ጭራሽ ሙሉ ቀን ቁጭ ልበል ማታ። ኦኬ በቃ ማታ እንገናኛለን። እውነት ማታ እንገናኛለን። ምንም እንዳታስቡ፣ ማታ እንገናኛለን። ማታ በደንብ ሃፒ ሃፒ በርዝደይ ሃፒ በርዝደይ ሃፒ ሃፒ በርዝደይ ሃፒ በርዝደይ። እሺ ሰላም ሆነ። ውጣና እረፍ ሰውዬ እያለ ነው። እኔ ልውጣ ትእዛዝ ከበላይ ጋይስ በሉ። ደህና ሁኑ። ወዳችኋለሁ። ባይ ባይ።